ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ዛሬ ቅዳሜ ከሚደረጉ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች መካከል አርሴናል በሜዳው በርንማውዝን ያስተናግዳል። የአንዶኒ ያሮላ በርንማውዝ ወደ ኤሚሬትስ መጥቶ የሚካኤል አርቴታ አርሴናልን ከረቡዕ ጨዋታ ቀደም ብሎ ዛሬ ምሽት ሌላ ከሻምፒየንስ ሊግ የመልስ ጨዋታ ቀደም ብሎ የሚደረግ ሌላ ፈታኝ ፊክስቸር ነው። በዚህ ጨዋታ ዙሪያና የአራቱ ስፔናውያን ትስስር ያልተነገረው የአራቱ ስፔናውያን ቀመርና በዛሬው ጨዋታ በእንግሊዝ ፕሪሚየር ሊግ ትናንት ምሽት ሲቲ ወልቭስን በኬቪን ዲብሮይን ብቸኛ ግብ ካሸነፈ በኋላ የዛሬውን ጨዋታ ፔፕ ጋርዲዮላ በቀጥታ ወደ ኤሚሬትስ ያማትራል። የነጥብ ልዩነቱን ወደ 3 ማጥበቡን ተከትሎ የአርሴናልን ነጥብ መጣል፣ ከአርሴናል ተሽሎ በደረጃ መገኘት የፔፕ ጋርዲዮላ አንደኛው ኢላማ ነው። ምክንያቱም አሰልጣኙ ከዚህ ቀደም በተደጋጋሚ ይህንን ሲያደርግ ዋንጫውን ሲያነሳ ስለተመለከትን አሁን ላይ ትኩረቱን በአጠቃላይ አርሴናልን ደርሶ ከአርሴናል በላይ መሆን ነው። የሻምፒየንስ ሊግን ቦታ ብቻ ይዞ ማጠናቀቅ ሳይሆን ከሚካኤል አርቴታ ከቀድሞ ምክትሉ በላይ ሆኖ መጨረስ ነው። በሌላ በኩል ደግሞ አንዶኒ ያሮላ የባስክ ተወላጅ የሚካኤል አርቴታ የአንድ ሰፈር ልጅ ነው። ይሄ አሰልጣኝና በራሳቸው የአሰልጣኝነት ሲቪ ላይ ለሚያደርጉት ከፍተኛ እውቅና ለማግኘት በርንማውዝ በታሪኩ አርሴናልን በደርሶ መልስ አሸንፎ 6 ነጥብ የተቀበለበት አመት የለም። ይሄንን ተከትሎ በመጀመሪያው ዙር ጨዋታ 2-0 አርሴናልን ማሸነፉ ይታወሳል። ይሄንን እንግዲህ የሚካኤል አርቴታ ቡድን ዛሬ ምን አይነት ምላሽ ይሰጣል የሚለው ከወዲሁ የሚጠበቅ ነውና የባስክ ተወላጁ ኢራዮላ ስፔናዊው 3ኛ ደረጃ ላይ የሚገኘው ፔፕ ጋርዲዮላ ስፔናዊ የዛሬውን ጨዋታ በ3 ስፔናዊያን ትኩረት ነው የሚደረገው። 4ኛው ስፔናዊ ደግሞ ሉዊስ ኤንሪኬ ነው። የፔፕ ጋርዲዮላ የሚካኤል አርቴታ ወዳጅ ነው። ይሄ የፓሪስ ሴን ዠርሜን አሰልጣኝ አርሴናልን ለመገምገም የመጀመሪያ መነሻ የሚያደርገው ለሁለተኛ ዙር ጨዋታ የቅርብ ጊዜያትን የአርሴናልን የፕሪሚየር ሊግ ጨዋታና ኤክስፐሪመንትን ነው። ሚካኤል አርቴታ በአገሩ ልጅ በደርሶ መልስ መሸነፍ አይፈልግም። ተከታዩ አሰልጣኝ ደግሞ ፔፕ ጋርዲዮላ ነው። ሌላኛው ስፔናዊ በሊግ ደረጃ ቢያንስ ለ3 ተከታታይ ዓመት ዋንጫውን ባያሳካ እንኳን ተፎካካሪ መሆኑን አሳይቷል። ሁለተኛ ደረጃነትን ደግሞ አርቴታ በግሉ ማረጋገጥ ይፈልጋል። ስለዚህ የነዚህ የአራት አሰልጣኞች ትኩረት የዛሬዋ 90 ደቂቃ ትሆናለች። ሚካኤል አርቴታ አውጥቶ አሟጦ ሙሉ ስብስቡን ለዛሬው ጨዋታ የሚጠቀም ከሆነ ለሚፈጠሩ አደጋዎች፣ ለተጫዋቾች ጉዳት፣ የፊትነስ ችግር ባልተገባ በተጠናቀቀ ውድድር ላይ የተጫዋቾችን ፊትነስ ወይም ድካምን በእንደነዚህ አይነት ጨዋታዎች ተጠቅሞ በኃላፊነት ደረጃ ትልቅ ዋጋ የሚያስከፍል የሁለተኛ ዙር ጨዋታ ላይ ክፍተት ከመፍጠር ይልቅ ሮቴት ማድረግ ሚካኤል አርቴታን ተቀዳሚ ምርጫ ሊያደርግ ይችላል። ነገር ግን ሮቴት ማድረጉ ደግሞ በተቃራኒው ፈታኝ የሆነው ቦርንማውዝ በሀገሩ ልጅ እዛው ጉፔስኮ አብሮ በጋራ የተወለዱበት አካባቢ ያደጉበት ሰፈር ልጅ ደግሞ ከሚካኤል አርቴታ 6 ነጥብ በአንድ የውድድር ዓመት ሊቀበል ነው። ምንም እንኳን በርንማውዝ በታሪክ አጋጣሚ አርሴናል ሜዳ ላይ መጥቶ 3 ነጥብ አሳክቶ ባያቅም የመጀመሪያ እንዲህ አይነት ሪከርዶችን ለማሳካት ተቃርቧል ማለት ነው። ስለዚህ ለሚካኤል አርቴታ በዙሪያው ባሉ ስፔናውያን አሰልጣኞች ምክንያት የዛሬውን ጨዋታ አንደኛ ለሁለተኛ ዙር የመልስ ለፓሪሱ ጨዋታ የተለየ ትኩረት ሰጥቶ ለዛሬው ጨዋታ ምን አይነት ያጫወት መንገድ ይዞ ይገባል የሚለው ከወዲሁ የሚጠበቅ ነው። የዚህ ጨዋታ ትልቁ ዓላማ የሚሆነው ለሚካኤል አርቴታ የተጫዋቾችን የማገገሚያ ጊዜና ማች ፊትነስን መለካት ነው።
የቡካዮ ሳካ ወቅታዊ ብቃት በተለይ ተጫዋቹ ከጉዳት ከተመለሰ በኋላ እያሳያለው እንቅስቃሴና ይሄ የቀድሞ የሚታወቀው የሳካን ፐርፌክሽን እስካሁን ድረስ አርሴናል እያገኘ አይደለም። እንዲህ አይነት ጨዋታዎች ደግሞ የጌም ታይምን ለተጫዋች ከፍ አድርጎ ሜዳ ውስጥ የሚቆዩበትን ደቂቃ ባጎላ ቁጥር የተጫዋቹ አገልግሎትና የቀድሞ ብቃቱን ለማግኘት ምቹ ጊዜ ይፈጥራል። ነገር ግን ሁለተኛው ዙር ጨዋታ ምንም አይነት በተጫዋቾች ስህተት የተጫዋቾችን አገልግሎት ወይም የሚጫወቱበትን ደቂቃ አጥቶ ቡድኑ ይሄን ከጫፍ የደረሰበትን ትልቅ የውድድሩን የምንጊዜም የመጀመሪያ አሰልጣኝ በአርሴናል ታሪክ ለመሆን አርቴታ በተዘጋጀበት ዩኤፋ ሻምፒየንስ ሊግ ግማሽ ፍጻሜ የህልውና ጉዳይ ላይ እንዲህ አይነት ቁማርም ለመቆመር አሰልጣኙን እንግዲህ አሁን ላይ በሁለት ሐሳብ ሆኖ ነው የዛሬውን ጨዋታ የሚያደርገው። የዛሬውን ነጥብ መጣል ከኋላ ለሚከተለው ማንቸስተር ሲቲ ሌላ አጋጣሚ መፍጠር ነው። በድጋሚ ደግሞ በዛሬው ጨዋታ የተጫዋቾችን ፍሌክሲቢሊቲ እና የፊትነስ ደረጃን ለማጣራት የተወሰኑ ተጫዋቾች መጫወት አለባቸው። በተለይ ያለፉትን ጊዜያት ጉዳት ላይ ያሳለፉ የነ ሚካኤል ሜሪኖም ጭምር በተመሳሳይ ቡካዮ ሳካም የመጫወቻ ደቂቃ ማግኘት አለባቸው። በተቃራኒው ደግሞ ከበርንማውዝ አይነት አግሬሲቭ እና ከኳስ ጋርም ያለ ኳስም ፈጣን አካል ብቃትን የሚጠቀም ቡድንን መቅጠም ከሚያጋጥሙ ፈተናዎች መካከል የጋራ ኳስ ላይ የሚኖረው ግጭት ነው እና እንደነዚህ አይነት ፈተናዎችን አርቴታ እንዴት ማኔጅ አድርጎ የዛሬውን ጨዋታ ተሻግሮ የረቡን ጨዋታ በድል ይወጣል የሚለው ከወዲሁ ትኩረት የሰጠው ነው። ሉዊስ ኤንሪኬ እና ፔፕ ጋርዲዮላ ለራሳቸው ሲሉ የዛሬውን ጨዋታ ይመለከታሉ። ፔፕ የቀድሞ ምክትል አሰልጣኙን ለመድረስ፣ ኤንሪኬ ደግሞ ረቡ ምሽት አርሴናል ምን ይዞ ሊመጣ ይችላል የሚለውን አንድ ስቴፕ ኤክስፐሪመንትን ደግሞ የሚፈትሽበት ጨዋታ ነውና የሁለቱ ክለቦች የዛሬው የሁለቱ ስፔናውያን ግንኙነት ከሜዳ ውጪ ላሉ ሁለት ስፔናውያን አሰልጣኞች ደግሞ ሌላ እይታን ሌላ የዚህም ውጤትና እንቅስቃሴ በተለየ ሁኔታ የሚመለከቱበትን አጋጣሚ ፈጥሯል። የዛሬውን ጨዋታ ግን የምንመለከተው በአርሴናል በኩል ምን አይነት ለውጦች ሊኖሩ ይችላሉ። ስለ ሻምፒየንስ ሊግ ጨዋታ ደግሞ አንዳንድ ነጥቦችን ከባለፈው ጨዋታ መነሻ በማድረግ በዚህ ፕሮግራም የተወሰኑ ጉዳዮችን ማንሳት አለብን። በተለይ አርሴናልን ለአንድ ለባዶ ሽንፈት ከዳረጉ ምክንያቶች መካከል የተለያዩ ነጥቦችን አንስተን በዚህ ፕሮግራም ቢያንስ አንድ ሁለት ሐሳቦችን ታክቲካሊ ካነሳን በኋላ በቅድመ ጨዋታ ግምገማ ለረቡ ምሽት በመናዘጋጀው የጨዋታ ግምገማ ከአባ ጋር በመጣበት ወቅት በተሻለ መልኩ ሰፋ አድርገን ይዘላችሁ እንመጣለን። ለዛሬው ፕሮግራም ያልተገኘው እንግዲህ ትናንት ምሽት ከኢሳቅ አለማየሁ ሙሉጌታና ከአባትየው ጋር ሌሊቱ ሙሉ ከስዊድን በቀጥታ ከነሱ ጋር በስልክ እየተለዋወጠ ረጅም ሰዓት ለስራችን የሚሆን አንዳንድ ጉዳዮችን ሲያሰናዳ ስላመሸ እንግዲህ ከድካም ጋር በተያያዘ ነው ለዛሬው ፕሮግራም አባ ያልተገኘው። ያው እኔም ከጉንፋን ጋር በተያያዘ የተወሰኑ የድምጽ ለውጦች ሊኖሩ ይችላሉ። 95% አገግመናል፣ ፊት ሆነናል። ግን ያው የተወሰኑ የድምጽ መቆራረጦች ሊፈጠሩ ይችላሉ። ለዛ ደግሞ ይቅርታ እየጠየቅን አርሴናል በዋነኝነት ባለፈው ማክሰኞ የአንድ ለባዶ ሽንፈት እንዲያጋጥመው ምክንያት ከሆኑ ጉዳዮች በአብዛኛው ሚዲያም ሲነገርም እንደሰማችሁት ቀደም ብለን ደግሞ ከጨዋታው በፊት ባነሳነው ድረ ጨዋታ ግምገማ ወቅት ደግሞ የቶማስ ፓርቴ ነጥብ አንደኛው መነሻ ነው። ነገር ግን አርሴናል የፓርቴ ጉለት ብቻ ቡድኑን በዛ ደረጃ ብልጫ እንዲወሰድበት አድቫንቴጅ እንዲወሰድበት ምክንያት ሆኖታል ካልንም በአንድ ተጫዋች ላይ የተመሰረተ ቡድን አለመሆኑን ደግሞ ሚካኤል አርቴታ እነሳካም በተጎዱበት ወቅት ትላልቅ ስቴፖችን ሲሻገር አይተናል። ለምሳሌ በዩኤፋ ሻምፒየንስ ሊግ በደርሶ መልስ 9 ግብ ሲያስቆጠር ከፒኤስቪ አይንዶቨን ጋር አንድም የሳካን አገልግሎት አግኝቶ አይደለም። ቡድኑ በፕሪሚየር ሊግ እነ ቼልሲን በሚያሸንፍበት ጨዋታ ቶትናምን የጎረቤቶቹን በሚያሸንፍበትም ወቅት ወሳኝ ተጫዋቾች አልነበሩም። ስለዚህ የተጫዋቾች ጉለት ብቻ የፈጠረው ተጽዕኖ ነው ለማለትም ይቸግራል። በአንድ ተጫዋች ጉለት አርሴናል የዚህን ያክል ብልጫ ይወሰድበታል ለማለትም ከባድ ነው። ግን
የዛ ተጫዋች አገልግሎትን ቢያገኝ ቡድኑ በተሻለ ደረጃ ኮምፒት ማድረግ ይችላል። ያንን ውጤት ለማስጠበቅ ቢያንስ ለግብ ለመቅረብ ወይም ትላልቅ እድሎችን ለመፍጠር የሌሎች ተጫዋቾችን ተጽዕኖ በሜዳ ውስጥ ለመመልከት እድል ይፈጥራል እንጂ በፓርቴ ጉለት ብቻ አርሴናል ከፍተኛ የታክቲክ ብልጫ ይወሰድበታል ብሎ መደምደም ተገቢ አይደለም። ምክንያቱም ሚካኤል አርቴታ ትረስት ዘ ፕሮሰስ በሚለው ሐሳብ ላይ በአብዛኛው የጸና ነው። ለዛም ነው በተጫዋቾች ጉለት ቡድኑ በርካታ ክፍተቶች ቢታዩም ግን አርሴናል ቢያንስ ባሉ ተጫዋቾች ውስጥ የተለያዩ ጊዜያትን ሲሻገር የተመለከትነውና የፓርቴ ግሎት አንዱ ፋክተር ነው። ግን ሜዳ ውስጥ ካሉ ተጫዋቾች ጋር ባለው እንቅስቃሴ ደግሞ መነሻ በማድረግ የተለያዩ ሂደቶችን ማየት አለብን። በተለይ የተጋጣሚ ፒኤስጂ የወሰኗቸው ያለፉት ጊዜያት ውሳኔዎች ዛሬ በአርሴናል ስብስብ ውስጥ ያየናቸው ደግሞ አንዳንድ ተመሳሳይነት ጉዳዮች አሉ። ለምሳሌ የምታስታውሱ ከሆነ ባለፈው ክረምት ማኑኤል ኡጋርቴን ፓሪስ ፔጂዎች ወደ ማንቸስተር ዩናይትድ ሲሸኙት የመጨረሻ 14-15 ጨዋታ ተጫዋቹ አላደረገም ነበር። በተለይ ደግሞ ጆao ኔቬስን ካስፈረሙ በኋላ ፔጂዎች ኡጋርቴን ለመሸጥ ቀደም ብለው ነው የወሰኑት። ምንም እንኳን የኡጋርቴ ቁጥሮች ተቀራራቢነት ቢኖራቸውም ግን ኡጋርቴን ለመሸጥ ከወሰኑባቸው ምክንያቶች መካከል በቅብብል ወቅት ወይ ቡድኑ ኳስ በሚቆጣጠርበት ወቅት በምን አይነት መንገድ የሜዳውን ክፍል መጠቀም እንዳለበት ከሲስተሙ ጋር የኡጋርቴ ተፈጥሯዊ የኳስ ስኪል ተስማሚ ሊሆን አልቻለም። ከሴንተር ፕሮግሬሽን ወይም ወደፊት የነጠሩና ጥራት ያላቸውን ኳሶችን ከማሻገር ይልቅ በዲያጎናል ኳሶች የተዋጣለት ተጫዋች ነው። ያ ማለት ደግሞ ተጫዋቹ 95% ፓስ አኩሬሲ የተሳካ ነው። ነገር ግን እነዛ ፓሶች በአብዛኛው ደግሞ ወደ ዲያጎናል ፓስ ያዘነበሉ ናቸው። ፓሪስ ሴን ጀርሜን ደግሞ 11 ፓተርን አለው። የማጥቂያ ሜዳውን የሚጠቀምበት 11 ፓተርኖች አሉት። ከነዚህ 11 ፓተርኖች ደግሞ ሁለቱ በአብዛኛው ተፈጻሚ ይሆናሉ። ሁለቱ ፓተርኖች ደግሞ በብዛት የሚጠቀሟቸው በዩኤፋ ቻምፒየንስ ሊግ ጨዋታዎች ናቸው። ሁለቱ ሁነኛ የፓሪስ ሴን ጀርሜን የማጥቂያ መንገድ ሲሆኑ ሶስቱ ደግሞ የነዚህን ሁለት የማጥቂያ መንገድ ተጋጣሚ ብሎክ የሚያደርግ ከሆነ ቀሪ 3 ያጫወት መንገዶች ደግሞ ወዲያው ከደቂቃዎች በኋላ ተጫዋቾች ሮቴት አድርገው ቦታቸውን ሽፍት ካደረጉ በኋላ የሚደገም ነው። የቀሩት ደግሞ 6 የማጥቂያ ፓተርኖች ደግሞ በአማካዮችና ፉልባኮች የሚፈጸም ነው። ኦቨርላፕ በማድረግ ማይነስ በሚደረጉ ኳሶች ከኤሪያ ውጪ በሚሞከሩ ግቦች ላይ የተመሰረቱ ናቸው። ስለዚህ ፓሪስ ሴን ጀርሜን የማጥቂያ መንገዱ ፓተርኑ 11 ነው በተለያየ መንገድ። ያ ማለት አንዱ ተጫዋች አንዱ የማጥቂያ መንገድ ነው ማለት ነው። ስለዚህ የአንድ ተጫዋች ፓስ ሜዳ ውስጥ ያሉ ከግብ ጠባቂ እስከ ፊት መስመር ተጫዋቹ ኦስማን ዴምቤሌ ድረስ በቀጥታ ተሳታፊ የሚሆኑበት አጫወት የፓሪስ ሴን ጀርሜን በ11 ተጫዋቾች ላይ የተመሰረተ የማጥቂያ ፓተርን ነው ሉዊስ ኤንሪኬ የገነባው። ያ ነው በአብዛኛው የእግር ኳስ ቤተሰብ የፓሪስ ሴን ጀርሜን እንቅስቃሴ ማራኪ እንዲሆን ምክንያት ይሆናል። ለምሳሌ የተለያዩ ታክቲካል ሐሳቦችን ብናነሳና ወደ አርሴናል ስንመለስ ግን እነዚህ ጉዳዮች አርሴናል ቤት እየተደገሙ የፓሪስ አይነት እርምት ሊወሰድ ይገባል። የፓርቴ መግባት ከሚቀይራቸው ጉዳዮች መካከል አንዱ ይሄ ነው ወደሚል መደምደሚያዎች ላይ እንደርሳለን። ለምሳሌ የአርሴናሉን ግብና የሊቨርፑል ላይ ፓሪስ ሴን ጀርሜን በዴምቤሌ አማካኝነት ያስቆጠራቸውን 2 ግቦችን ብንመለከት ሁለቱም ኳሶች የተነሱት ከኑኖ ሜንዴዝ ነው። ከኑኖ ሜንዴዝ ኳሷ ስትነሳ የተጋጣሚ ተጫዋቾች በማን ማርኪንግ ላይ ተገድበው ወደ ኳሷ ከሚደረግ ፕሬሲንግ ይልቅ ወደ ግለሰብ የሚደረግ ፕሬሲንግ ላይ ወይም ዞናል ማርኪንግ ላይ ትኩረት ሲያደርጉ በመሃል የሚደረግ አንዱን ተጫዋች ነፃ የማውጣት የፔኔትሬሽን ስፔስ ወይም አርሴናል ቤት የጠፋው
ፓሲቭ ፓሰር ሲኩዌንስ ያለውን ኳስ ቢልድ ማድረግ ነው ትልቁ የፓሪስ ሴን ጀርሜን ቢልድ አፕ ላይ የተመለከትነው። ኑኖ ሜንዴስ ደግሞ በፓሲቭ የሆኑ ይሄ የተጋጣሚን እንቅስቃሴ ባንዴ መቀየር የሚችሉ ፓተርኑን ሊያበላሹ የሚችሉ የራሳቸውን ቡድን ግን ቀጥታ ወደ ማጥቃት እንቅስቃሴ መቀየር የሚችል ሁነኛ ለየት ያለ ያልተጠበቀ ወጣ ያለ ፓስ ማድረግ የሚችል ቴክኒካል ተጫዋች ማለት ነው። በዚህ እንግዲህ የአርሴናል ተጫዋቾች በሰባት ተጫዋቾች ማርኪንግ ላይ ትኩረት ሲያደርጉ ነው 8ኛ ተጫዋች ሆነው ሰፊውን የመሃል ክፍል ሜዳ ተጠቅሞ ዴምቤሌ ወደ ኋላ ድሮፕ ሆኖ ኳሷን የተቀበለው። በዚህ ወቅት ደግሞ መነሳት ያለበት ትልቁ ጉዳይ አርሴናል እንደ ቡድን የተገነባበት ትልቁ አስተሳሰብ ባለፉት ጊዜያት ቡድኑ የሚተችበት የፊዚካል ባትል ላይ ስላለው ጥንካሬና ስላለው ብቃት ሚካኤል አርቴታ ሁሌ ያነሳል በተደጋጋሚ። እንደውም አንድ የሚካኤል አርቴታን ቪዲዮ ከተመለከታችሁ በሶሻል ሚዲያም በዩቲዩብም ኦል ኦር ነቲንግ ላይ የተላለፈ አንድ ቪዲዮ አለ። ዱዌልስን መሸነፍ ምን ያክል ሚካኤል አርቴታ እንደሚጠላና በሜዳ ውስጥ የሚደረግ የጋራ ኳስ እንቅስቃሴ ላይ ስላላቸው አግሬሲቭ መሆን፣ ኳስን መንጠቅ፣ የጋራ ኳሶችን ማሸነፍ በዘመናዊ እግር ኳስ ውስጥ ምን ያክል ተጽዕኖ እንዳለው በተደጋጋሚ ያነሳ ነበር። የፓሪስ ሴን ጀርሜን ይሄ ቢልድ አፕ በሚጀምርበት ወቅት አርሴናል ማን ቱ ማን ፕሬስ አድርጎ ግን እንዴት የጋራ ኳሶችን ማሸነፍ አቃተው? ስለዚህ የማን ቱ ማን ፕሬሲንጉ ችግር ያለበት ወይስ ዞናልና ሃይብሪድ ፕሬሲንጉን በሰዓቱ ለመፈጸም የፒኤስጂ የተደራጀ ሃይ ፕሬስ ከኳስ ጋር የሚያደርጉበት መንገድ ለአርሴናሎች አዲስ የሆነ እንቅስቃሴ ሆኖ ነው ወይ? እዚህ ጋር ነው ትልቁ ጥያቄ የሚነሳው። በፊዚካል በኩል የተገነቡ ክለቦች በአብዛኛው የሚያጋጥማቸው ክፍተት ይሄ ነው። ፊዚካል ላይ ይሄ ዱዌልስን በማሸነፍ የጋራ ኳሶችን በማሸነፍ ላይ ትኩረት ተደርጎ አንድ ቡድን ሲገነባና እነዛ ተጫዋቾች ከኳስ ውጪ ያላቸው ቴክኒክና ሜዳ የማንበብ ኳሊቲያቸው በጋራ ኳስ ላይ እንዳላቸው ጥንካሬ ሳይሆን ሲቀር ቡድኑ የሚያጋጥመው ትልቁ ክፍተት ይሄ ነው። የፒኤስጂ ዋናው ሁለቱ ፓተርኖች በቢልድ አፕ በኩል ለፕሬሲንግ ተጋላጭ እንዳይሆኑ የሚያደርጉት መጀመሪያ የአርሴናል ተጫዋቾች ስፔስ እንዲተው የሚጀምሩት የቢልድ አፕ መንገድ ነው። በዚህ በኩል ደግሞ የፓርቴ እዛ ፒቮት ላይ አለመገኘት ራይስ ለፔኔትሬሽን ፕሬሲንግ ራሱን ወጣ አድርጎ ፕሬስ እንዳያደርግ በፋቢያን ሩይዝ እና በዱዌ መካከል መሃል ላይ በመቆም ቢያንስ ወደ እነሱ የሚመጡትን ኳሶች በዞናል ማርኪንግ ማስቆም ነበረበት። ስለዚህ ዴምቤሌን በነፃነት የአማካይ ስፍራው ላይ ወጣ ብሎ ኳሱን እንዲቀበል ትልቁ ስፔስ ነው አርሴናሎች ሳይፈልጉት በግድ 3 ደቂቃ ላይ የፈጠሩት። በዚህ ወቅት ነው እንግዲህ ዴምቤሌ ኳሷን ተቀብሎ ወደ ክራቫትስኬሊ ያሻገረው። በእነዚህ 3 ቅብብሎች መካከል ደግሞ የአርሴናል ተጫዋቾች በዘንድሮ የውድድር ዓመት ለምሳሌ በፕሪሚየር ሊጉ ብንወስድ ሚድ ሰርድ ላይ በአምስቱ ትላልቅ ሊግ በተደረገ የእርስ በርስ ግንኙነት እንደ አርሴናል የጋራ ኳሶችን ያሸነፈ የለም። ነገር ግን የግቧ መነሻ የነበረችው የመጨረሻ ፋይናል ፓስ ከዴምቤሌ እግሩ ስትወጣ ሚድ ሰርድ ላይ ዴምቤሌ ቢያንስ ወደ ቀኝ እግሩ ወደ 8 ሜትር ወደ ግራ እግሩ ደግሞ ወደ 9 ሜትር ክፍተት አግኝቶ ነበር። ስለዚህ ዞናል ማርኪንግም ማን ማርኪንግም ለአርሴናል ፕሬሲንግ ላይ በዛች ደቂቃ ውስጥ ወይ ፍሌክሲብል አልነበሩም ወይም ወደ ጨዋታው በፍጥነት አልገቡም። የፒኤስጂ ቢልድ አፕ ዘግይቶና ቀስ ብሎ በሂደት መጀመሩ አርሴናሎችን ያዘናጋ ይመስላል። በዚህ እንቅስቃሴ ላይ ቪዲዮን እስቲ መለስ ብላችሁ ተመልከቱ። አርሴናል የመሃሉን ክፍል ምን ያክል እንደለጠጠውና ክፍት እንዳደረገ ለፓሪስ ሴን ጀርሜን። አንደኛው ይሄ ነው የዞናል ማርኪንግ ክፍተት በአንድ ለአንድ ግንኙነት ላይ የፈጠሩት። ሁለተኛው ደግሞ ከኳስ ውጪ አንድን ተጫዋች ለመቀበል ፊዚካሊ አርሴናሎች ሲዘጋጁ ኳሱን የያዘው ተጫዋች ደግሞ ቴክኒካል ከሆነ የመጀመሪያ ስኪል የሚሆነው የድሪብል ስኪል ነው። ይሄን ደግሞ በተደጋጋሚ አንስተናል። ፓሪስ ሴን ጀርሜን በአምስቱ ትላልቅ ሊጎች ከሚገኙ ክለቦች ውስጥ ለየት የሚያደርገው
በአማካይ ቡድን ውስጥ ያሉ ተጫዋቾች 13.9 ድሪብልን ያሳካል ቡድኑ በአጠቃላይ። ከፊት መስመር የሚገኙት አራቱ ተጫዋቾች ደግሞ በአማካይ ከ3 በላይ ድሪብሎችን በማሳካት የተለየ ሪካርድ አላቸው። ስለዚህ የዱዌልስ ጦርነት ነው የሚሆነው። አርሴናል የጋራ ኳሶችን ፊዚካሊም ቴክኒካሊም ወደ ኳሷም ቀረብ በማለት ፕረስ በማድረግ የማሸነፍ አቅማቸው ከፍ ካለ፣ በተቃራኒው ደግሞ ፒኤስጂ ከኳስ ጋር ያላቸው ግንኙነት በተመሳሳይ ከፍ ካለ የጋራ ኳሶችን ግንኙነት ላይ ውጤታማ የሆነው ቡድን ጌሙን ለማሸነፍ ይቃረባል ማለት ነው። በዛ መሰረት ነው እንግዲህ ከአርሴናል የጋራ ኳስ የማሸነፍ አቅም በላይ ሆኖ ፓሪስ ሴን ጀርሜኖች ያሸነፉት። ስለዚህ በሁለተኛው ዙር ተመሳሳይ አይነት የማጥቃት መንገድም ፓሪስ ሴን ጀርሜን ይጠቀማል። አርሴናል በፓርቴ መመለስ የሚያገኘው ትልቁ አገልግሎት ምንድነው? ዴምቤሌ የተቀበላት ስፔስ ላይ መገኘት ያለበት ተጫዋች ዴክላን ራይስ ነው። ግን አላስፈላጊ የዞናል ፒቮት ላይ እንዲቆም የሚገደድበትን እንቅስቃሴ ነው ፓሪስ ሴን ጀርሜኖች የጀመሩት። አሁን በፓርክ ዲ ፍራንስ ያንን ኤሪያ አንድ ተጫዋች እንዳይጠቀም የሚያደርገው ምንድነው? የራይስ ድካም አልባ የፕሬሲንግ አቅም ከሚድ ሰርድ እስከ ፋይናል ሰርድ ድረስ የሚያደርጋቸው፣ በተለይ ደግሞ ሜሪኖን እና ኦዲጋርድን እየደረበ ኳሶችን ለማስጣል ወይም በፍጥነት ለማስጀመር ወደ ተሳሳተ ኤሪያ ተጋጣሚ ፓስ እንዲያደርግ የሚጫንበት መንገድ በነፃነት ይሆናል ማለት ነው። በዚህ ወቅት ደግሞ ፓርቴ ከአርሴናል አማካዮች ለየት የሚያደርገው በ6 ቁጥር ቦታ ላይ ጊዜና ሰዓቱን የጠበቀ ውሳኔ በመወሰን ነው። አሁን ትልቁ ቴክኒክ መገኘት ባለበት ኤሪያ ላይ ይገኛል። በፖዚሽን ቢያንስ ዞኑን ማስጠበቅ ይችላል። አሁን የራይስ በዛ ዞን ላይ ያለ መገኘት ትልቁ ምክንያት ሚካኤል ሜሪኖና ኦዲጋርድ ከኳስ ውጪ ፕረስ ያደረጉት በሃይ ፕረስ ነው። መሃሉን በሚያጋልጥ ወይም ዞናቸውን በአግባቡ ፕረስ ለማድረግ የፓሪስ ሴን ጀርሜን አቋቋም ምቾት አልፈጠረም ነበር። ለዚህ እኮ ነው አርሴናል ሜሪኖ የ9 ቁጥር ተጫዋች ካደረገ በኋላ አማካይ ስፍራ ላይ የትኛውንም ቡድን የሚበልጠው ትርፍ ሆኖ በአማካይ ስፍራ ላይ ኳስን ለመንጠቅ ይሄዳል ማለት ነው። በአራት አማካይ በዲያመንድ ማለት። ያ ደግሞ ለአርሴናል የሚፈጥረው ትልቁ አጋጣሚ ምንድነው? ዊንጉ በቂ ኳስ እንዲያገኝ ያደርጋል። ዊንጉ እንዲሰፋ ይሆናል። እነሳካ መሮጫ ቦታ ያገኛሉ፣ በተመሳሳይ ማርቲኔሊ። ስለዚህ ተሻጋሪ ኳሶች ወይም የመልሶ ማጥቃት እንቅስቃሴ የጋራ ኳስን አርሴናል ካሸነፈ በኋላ እነዚህን ኤሪያዎች መጠቀም ይችላል። ለዛ እኮ ነው ሳካ በመልሱ ጨዋታ ከዊንግ ላይ በተነሳ ኳስ ማስቆጠር የቻለው። የመጨረሻውን ፓስ ያደረገው ሚካኤል ሜሪኖ ነበር። ይሄ ነው ትልቁ የታክቲክ አቅም። አሁን የፓርቴ መምጣት የሚፈጥረው ሽግሽግና በጨዋታው ጎደሎ ሆኖ ፕሬስ ያደረገው ትሮሳርድ ከጨዋታው ይወጣል ማለት ነው። ፓሪስ ሴን ጀርሜን ያሸነፈው ፓርቴ በመጉደሉ ብቻ ሳይሆን የትሮሳርድ ዞናል ፕሬስ የማድረግ አቅም አነስተኛ መሆኑ፣ ትርፍ ሰው አገኙ ማለት ነው። አንድ ሰው ከተጋጣሚ ተጫዋች በእንቅስቃሴ ጎደለ ማለት ትርፍ ሰው ተጋጣሚ ሜዳ ላይ ይገባል ማለት ነው። የተጋጣሚ የተቃራኒ ቡድን ተጫዋች። ይሄ ደግሞ ሲስተም በዘመናዊ እግር ኳስ አንድ ቡድን የሚፈልገው እንቅስቃሴ ነው። ለዛ እኮ ነው የፔፕ ጋርዲዮላ ቡድን በአንድ ጨዋታ በአማካይ ከ700 በላይ ፓሶችን የሚደጋግሙ ወይም ፓስ ለማድረግ የሚጥረው። በእነዚህ ፓሶች ውስጥ የሚቀንሳቸው አንድ ተጫዋች ለፔፕ ቡድን ትርፍ ሆኖ የተጋጣሚ ተጫዋች ሜዳ ላይ መግባት ስለሚችሉ አንድን ተጫዋች ሁለት ሆኖ ማግኘት ይችላሉ። የማንቸስተር ሲቲ ተጫዋቾች ለምሳሌ ሪያል ማድሪድን ሲቲ ሲያሸንፍ ካቫሚንጋን፣ ዲብሮይን እና በርናንዶ ሲልቫ በግራ የማድሪድ የሜዳ ክፍል ደብላፕ እያደረጉ የዎከር ኦቨርላፕ ማድረግ ሳያስፈልጋቸው 4-0 ሲያሸንፉ ትልቁ ቴክኒክ የነበረው አንድን ተጫዋች ለሁለት ከኳስ ጋር በማግኘት ነው። አርሴናል በሪያል ማድሪድ ጨዋታ በበርናባዩ አይታችሁ ከሆነ በመልሶ ማጥቃት የሚያስፈራ እንቅስቃሴ ሲያደርግ የነበሩት የሳካና የማርቲኔሊ ፍጥነት ወይም ከተከላካይ ጀርባ በሚሮጡበት ወቅት ወደኋላ ፈንጠር ብሎ የሚጠብቀው ተጫዋች
እነ ኦዲጋርድም ሜሪኖንም በተመለከቱ ትርፍ ነው ማድሪድን በሚያጋልጥ መልኩ ቹዋሚኒን በአንድ ኳስ ሁለት የአርሴናል ተጫዋቾች ያገኙ ነበር። ለዛ ነው በሁለት ስሩ ቦል አርሴናል ግን ማስቆጠር የቻለው። ስለዚህ ፓሪስ ሴን ጀርሜን በተቃራኒው የአርሴናልን ትልቁን ክፍተት ያገኙበት የመጀመሪያን አጋጣሚ ውጤቱን መግደል ቻሉ ወይም አድቫንቴጃቸውን ከኤሚሬትስ ይዘው መመለስ ቻሉና የፓርቴ መመለስ የሚፈጥረው ሽግሽግና የአማካይ ባላንስ ትልቁ አርሴናል የሚፈልገው የሜሪኖን ፋይናል ሰርድ ፕሬሲንግ የራይስን ሚድ ሰርድ ፕሬሲንግን በእጅጉ ይፈልጋል ዞኑን ለማስከበር። ሁለተኛው ፓተርን ግን እስካሁን ድረስ ለፓሪስ ሴን ጀርሜንን ስንመለከት በአብዛኛው እናያለን። ነገር ግን ይሄን የጨዋታ መንገድ የአርሴናሉ ላይ ያስቆጠሩት ሊቨርፑል ላይ ያስቆጠሩት መንገድ ተመሳሳይ ደቂቃውም የመጀመሪያ 15 ደቂቃ ነው ሊቨርፑል በበለጠበት ሰዓት ፓሪስ ሴን ጀርሜን ማስቆጠር የቻለው። አርሴናል ላይ ደግሞ በበለጡበት ሰዓት ነው ያስቆጠሩት። ሁለቱም ያስቆጠሩበትን መንገድ ደግሞ ስንመለከት አንድ አይነት የመጀመሪያው ቀዳሚውና ትልቁ የማጥቂያ መንገድ ነው። ከኑኖ ሜንዴዝ ወደ ሐሰተኛው 9 ቁጥር ወይ ወደ ዴምቤሌ ወይ ወደ አንደኛው ተጫዋች አሻግረው ፋይናል ሰርድ መግባት ነው። በተለይ ተጫዋቾቹ ደግሞ የመግደል አቅማቸው ከፍ ስላል። ሁለተኛው ፓተርን ግን ለአብዛኛው ክለብ ፓሪስ ሴን ጀርሜን ፈታኝ የሆነበት ነገር ግን በአብዛኛው የሚጠቀሙት ደግሞ በሜዳቸው ነው። ይሄን ያጫወት መንገድ ሆም አድቫንቴጅን በመጠቀም የራሳቸውን የተጫዋቾች ኳሊቲ ደግሞ በደንብ በማጉላት የሚጠቀሙበት መንገድ ነው። ሁለተኛውን ስንመለከት እንግዲህ አማካዩን ባላንስ በማድረግ በሁለቱ ፉልባኮችና አማካዮች ታግዞ ፋይናል ሰርድ መግባት ነው። የቪቲኛ ሐኪሚና በቪቲኛ ሐኪሚና የቀኝ ሜዳ ክፍል ተጫዋች ሆኖ በቋሚነት የሚጀምረው ተጫዋች ከፋቢያን ሩይዝ ጋር አራቱ የሚፈጥሩት ትራያንግል ነው። አንደኛው ተጫዋች ወደ ፋይናል ሰርድ መንደርደሪያ ፖዚሽን ላይ ሆኖ የሐኪሚን ኦቨርላፕ የሚያስጀምርበት ወይም ከኳስ ጋር ሰፊውን የሜዳ ክፍል እንዲጠቀም ስፔስ የመጨረሻ የተጋጣሚ ፉልባክ የግራውን ፉልባክ ተጫዋች በእንቅስቃሴ ወደ አንደኛው የሜዳ ክፍል አማካይ ፖዚሽን አጋድሎ እንዲከላከል በዞን ተጫዋቹን የመሳብ እንቅስቃሴ ማለት ነው። በዚህ ደግሞ ቴክኒኩ የሚታወቀው ዱዌ ነው። አሁን ዱዌ በፓሪስ ሴን ጀርሜን ቤት ከፍተኛ ሙገሳ ያገኘ የሚገኝ ወጣት ተጫዋች ነው። እንደምታውቁት በቴክኒኩ ከፍ ያለ አሁን ላይ ደግሞ የዓለም ሚዲያ ተጫዋቹን ከፍ በማድረግ አዲሱ ኔይማር እያሉ አንዳንዴ ደግሞ አዲሱ ሃዛርድ እየተባለ የሊሉ ሃዛርድ እያሉ ያነሱታል። ይሄን ተጫዋች ትልቁ ቴክኒክ ምንድነው? ጀርባውን ለተጋጣሚ ሰጥቶ ኳስን ከተቀበለ በኋላ እሱ ማርክ ያደረገውን ተከትሎት የመጣውን ፉልባክ ወደ መሃል ሜዳ አስገዳጅ በሆነ የፕሬሲንግ ወይም በማንቱማን ግንኙነት ተከትሎት እንዲመጣ ካደረገ በኋላ ወደ ቪቲኛ ኳሷን መልሶ ያ የተከፈተውን ኤሪያ ወይም ሴንተር ባኩ እንዲሸፍን እንዲገደድ በፖዚሽናል ማለት ነው እንዲገደድ ካደረጉ በኋላ በሐኪሚ አማካኝነት ፋይናል ሰርድ የሚገቡበት ነው። ይሄን እንቅስቃሴ በደንብ እንድታስተውሉ የአስቶን ቪላን የደርሶ መልስ ጨዋታ ላስታውሳችሁ። የተቆጠሩበት መንገድ ለምሳሌ ዱዌ ኳሷን ከተቀበለ በኋላ ኦቨርላፕ ለማድረግ ለኑኖ ሜንዴስ በተቃራኒ ፖዚሽን ላለው ተጫዋች ምቹ ስፔስ ቪላ ስላልፈጠረ ዱዌ ከኤሪያ ውጭ አስቆጠረ። ነገር ግን ሰከንድ ሃፍ እንደጀመረ በፈጣን ትራንዚሽን ኑኖ ሜንዴዝ እና ቪቲኛ አድርገው ክራቫትስኬሊያ በግራ እግር ያስቆጠረበትን የቀኙን የማቲካሽን ስፔስ አይታችኋል ምን ያክል እንዳስከፈቱ። የፊት መስመር ተጫዋቾች ማርክ ሲደረጉ ደግሞ በመልሱ ጨዋታ ተመልከቱ። ሐኪሚና ኑኖ ሜንዴዝ በተመሳሳይ የማጥቃት ፓተርን ሄደው ነው ሁለቱም ተጫዋቾች ከአስቶን ቪላ ፔናልቲ ቦክስ ውስጥ ነው ግብ ያስቆጠሩት።
በእነዚህ ሁለት ግቦች መሃል ያለውን የሁለቱም ፉልባኮች ፖዚሽን ብትመለከቱ ቴኜ በግራው በኩል የአማካይ ስፍራው ላይ አጥብቦ ነው የሚገኘው ማንን ተከትሎ የክንፉን ተጫዋች በተመሳሳይ ስትመለከቱ ደግሞ በቀኝ በኩል ሐኪሚ አልፎ ያስቆጠራትን ግብ ላይ ደግሞ ስታዩ ሐኪሚን ፖዚሽን ላይ መገኘት የነበረበት የማቲካሽ ቦታ ብታዩ የፔናልቲ መግቢያው ቦክሱ አካባቢ ላይ ነበር ማቲካሽ ለማርኪንግ ተስቦ የመጣው ሰፊን ስፔስ ተጠቅሞ ሐኪሚ ያስቆጠረ ሁለቱም ተጫዋቾች ትልቅ ስራ የሚሰሩት የክንፍ ተጫዋቾች የተጋጣሚን ፉልባክ ድሮፕ አድርጎ ለሁለቱ የፓሪስ ሴን ጀርሜን ፉልባኮች ሰፊ የመሮጫ ስፔስ እና የኦቨርላፕ ፖዚሽንን መፍቀድ ነው ይሄን ደግሞ ከሚያደርጉበት ከፍተኛው የጨዋታውን ሚዛን እየጠበቁ እነዚህን ስፔስ የሚያስከፍቱት ጆአው ኔቬስ እና ቪቲኛ ናቸው ከኳስና ያለ ኳስ ያላቸው የሃይ ፕሬስ አቅም ከኳስ ጋር ቪቲኛን አይታችኋል እንዴት ቡድኑን ባላንስ እንደሚያደርግ ጆአው ኔቬስ ደግሞ የማጥቃቱን ፖዚሽን ፓሪስ ሴን ጀርሜን እንዲያገኝ ትርፍ ሰው በመሆን ይገባል ተጋጣሚን ማግደል ይችላል ፓሶቹ ደግሞ የተሳኩ የማጥቃት እንቅስቃሴ ከአማካይ ስፍራ ላይ ያስነሳል በእነዚህ ሁሉ ሮቴሽኖች ፋቢያን ሩይዝ ፋይናል ሰርድ የሚነካካቸው የመጨረሻ ተቾች ሁሉ አደጋ ይፈጥራሉ ተጋጣሚን በመሳብ በማርኪንግ የተወጠረውን አንዱን አማካይ ወይ ሴንተር ባክ እየሳበ ነፃ ያወጣል የራሱን የቡድን አጋር ማለት ነው ተጫዋቾች እነዚህን ሁሉ የፕሬሲንግ እና የፖዚሽን እንቅስቃሴዎች ፓሪስ ሴን ጀርሜን እንዲጠቀም ወይም ውጤታማ እንዲሆን ካስቻሉ ምክንያቶች መካከል የተጫዋቾች ቴክኒክ ነው አሁን ስለ ቴክኒክ ስናነሳ አርሴናል ፊዚካል እና የዱዌልስ የማሸነፍ አቅምን ሚካኤል አርቴታ ምን ያክል ቡድን ውስጥ እንደሚፈልግ ተመልከቱ ደክላን ራይስ የፕሪሚየር ሊጉ ምርጥ የጋራ ኳስ አሸናፊ የነበረ ተጫዋች ነው በዌስትሃም ቤት ሚካኤል ሜሪኖ በአምስቱ ትላልቅ ሊግ በመጣበት ወቅት ይሄን ሐሳብ በደንብ አንስተናል በስፔን ላሊጋ ብቻ አይደለም በአምስቱ ትላልቅ ሊግ የጋራ ኳሶችን በማሸነፍ የተዋጣለት ተጫዋች አሁን በግራ ፉልባክ በኩል የሚሰለፈው ማይልስ ስኬሊን 69% የጋራ ኳሶችን በማሸነፍ አንድ ጊዜ ነው የታለፈው በ1499 ደቂቃዎች ውስጥ አንድ ጊዜ ነው ሉዊስ ስኬሊ የታለፈው ዊሊያም ሳሊባና ጋብሪኤል በፕሪሚየር ሊጉ ያላቸውን የጋራ ኳስ አሸናፊነት ይታወቃል በተመሳሳይ ኪቪዮር ቲምበር ደግሞ በአንድ ለአንድ ግንኙነት ኳስ በማስጣል በመከላከሉ በኩል ምን ያክል ኢፌክቲቭ እንደሆነ አይተናል በአንዳንድ እንቅስቃሴዎች ደግሞ ከፊት መስመር ተጫዋቾች ድሮፕ አድርጎ በራሱ የመጫወቻ ክልል የጋራ ኳስን በማሸነፍ ወይም ኳሶችን እየተደረበ ኳሶችን በማጨናገፍ ማርቲኔሊም የተዋጣለት ተጫዋች ነው ስለዚህ የአርሴናል ቡድን የተገነባበት መንገድ ዱዌልስን የማሸነፍ አቅማቸው ከፍ ባሉ ተጫዋቾች ነው ፓሪስ ሴን ጀርሜን ግን የተገነባው ቴክኒካሊ ከኳስ ጋርና ያለ ኳስ ተጋጣሚን ፋውል ሳይሰሩ አግሬሲቭ ሳይሆኑ ነገር ግን ስፔሶችን በመስጋትና ኳስን በሃይ ፕረስ በማስጣል የተጋጣሚ ተጫዋች ያለ ፖዚሽን ኳሶችን እንዲስት ከፖዚሽን ውጪ የሆነ እንዲስት ኳሶችን ያ ማለት ለመልሶ ማጥቃት ለሃይ ተርኖቨር ቡድኑን መደላደል የሚፈጥር ፕሬስ ነው የሚያደርጉት ለዛ እኮ ነው አርሴናል የመጀመሪያ 30 ደቂቃ ከ19.5 በላይ ፒፒዲኤ ያስመዘገበው ባልተለመደ መልኩ ተሸግሮ ማለት የፓሪስ ሴን ጀርሜን ፕሬሲንጎች ስለዚህ የፓሪስ ሴን ጀርሜን እንቅስቃሴ ሮቴሽናል ትራያንግል ሮቴት ያደረጉ ወዲያው ትራያንግል የሚፈጥሩት ለምሳሌ ዴምቤሌ ፔኔትሬት አድርጎ ሳሊባን ፕሬስ ቢያደርግ ከዴምቤሌ ጀርባ ጆአው ኔቬስ እና ቪቲኛ አሉ በተቃራኒ ፖዚሽን ሉዊስ ስኬሊን እና ኪቪዮር የሚገኙበትን ፖዚሽን ለምሳሌ ፕሬስ ቢያደርግ ፋቢያን ሩይዝ እና ጆአው ኔቬስ አሉ ኔቬስ ከአንዱ አማካይ ጋር እየተደረበ ኳስ በማጨናገፍ ኳስን በመንጠቅ የተነጠቀውን ኳስ ደግሞ ወዲያው ለተርኖቨር በማዘጋጀት በተሳካ ፓስ የተዋጣለት ተጫዋች ነው እነዚህን እንቅስቃሴዎች ነው እንግዲህ
አርሴናልን ተጋላጭ ያደረገው በአማካይ ስፍራው ላይ ያለው ባላንስ ነው። የማኑኤል ኡጋርቴን ጉዳይ መግቢያ ላይ ያነሳሁት ዋነኛ ምክንያት ደክላን ራይስ እና ቶማስ ፓርቴ መካከል ያለው ትልቁ ልዩነት ልክ ኡጋርቴ ውስጥ የምናየው አይነት ከፓሪስ ሴን ጀርሜን ኡጋርቴ ሲሰናበት ዋነኛው ምክንያት የተጫዋቹ የኳስ ስኪል አይደለም፣ በፖዚሽን ቤስድ ቡድን ውስጥ ስላለው ቀጥተኛ ሚና ነው። አሁን እዚህ ጋር ምናልባት ላንስማማ እንችላለን፣ የሐሳቦች ልዩነት ሊኖሩ ይችላሉ። እግር ኳሳዊ በሆነ መንገድ ሐሳባችሁን አጋሩ። የቶማስ ፓርቴ እግር ኳስ ቴክኒክ እና የደክላን ራይስ እግር ኳስ ቴክኒክ ለአርሴናል የ6 ቁጥር ቦታ ተገቢው ተጫዋች የቱ ነው? አሁን የዲያጎናል ኳሶችን ማብዛቱ ማኑኤል ኡጋርቴ ከፓሪስ ሴን ጀርሜን ቤት እንዲለቅ ምክንያቱ ነው። ከአንድ ዓመት በላይ መቆየት አልቻለም። ያውም 95% ፓስ አኩሬሲው የተሳካ ተጫዋች ነው። ግን የፔኔትሬሽን እና የሽግግር ኳሶች ፓሲቭ ፓሰር መሆን አይችልም ኡጋርቴ ማለት ነው። ወይ አጭር ቅብብል ነው ወይም ወደ ጎን የሚሄዱ ኳሶች። በጣም የሚያስገርመው አንድ ስታት ስመለከት ማኑኤል ኡጋርቴ በፓሪስ ሴን ጀርሜን ቤት የማጥቃት እንቅስቃሴን ከማስጀመር ይልቅ ለቢውልድ ወደ ኋላ የመለሳቸው ኳሶች ይበዛል። አርሴናል በፓሪስ ሴን ጀርሜን የተቸገረበት 4 እንቅስቃሴ ልንገራችሁ። ከደክላን ራይስ ያጣው ከፓርቴ የሚያገኘው አገልግሎት ወደ ፋይናል ሰርድ የራይስ ኳስ የገባው 2 ጊዜ ብቻ ነው። አንደኛውን ግን ትሮሳርድ አግኝቷል። በጂጂ ዶናሩማ አማካኝነት በግሩም ሁኔታ ግብ ጠባቂው አዳነው። ነገር ግን ፓርቴ ያለ ከሚጠበቀው የአርሴናል ትልቁ ባላንስ መካከል ወደ ፋይናል ሰርድ እየተንደረደረ ኳስን ለሚጠብቀው ኦዲጋርድ የሚያሻግራቸው ኳሶች አንደኛ አርሴናልን ከፕሬሲንግ ከዚህ ከሃይ ፕረስ ነፃ ያወጣ፣ በተቃራኒው ደግሞ ኦዲጋርድ የሚሮጥበት ወይም ድሪብል አድርጎ ፋይናል ሰርድ በቀጥታ ወደ ተጋጣሚ የፔናልቲ ቦክስ አጠገብ እንዲደርስ የሚያስችል በቂ ስፔስ ፈጥሮ ኳሶችን ይዞ የሚገባበትን ኤሪያ ነው ከኳስ ጋር የሚያገኘው ይሄ ተጫዋች። በእለቱ ግን የኦዲጋርድን ማፕ ብትመለከቱ ከቲምበርን ወደ ኋላ መጥቶ ማገዝ ያለበትን ስፔስ ሳይጠቀም ልክ የማል ሜዳ ሰርክሎ አካባቢ ኦዲጋርድ ከ114 በላይ ያችን ኤሪያ ነካክቷል። ከ114 በላይ አብዛኛው ደግሞ ጀርባውን የሰጠው ለፓሪስ ሴን ጀርሜን ተጫዋቾች ነው። ይሄ ማለት ከመሃል ሜዳ የሚሻገርለትን ኳስ ልክ ኳሶችን የሚጀምርበት ማለት ነው። ወደ ፋይናል ሰርድ እየተንደረደረ ድሪብል አድርጎ ይዞ የሚሄደው ኳስ ማለት እዛ ጋር እየጠበቀ። ስለዚህ የራይስ ትልቁ ቴክኒክ ምንድነው? ልክ እንደ ማኑኤል ኡጋርቴ ዲያጎናል ኳስ ነው። ፔኔትሬቲቭ ወይም ፓሲቭ ፓሰር ሊሆን አይችልም ራይስ። ስለዚህ አርቴታ ያጣው መጀመሪያ ትልቁ ኳሊቲ በፓሪስ ሴን ጀርሜን ጨዋታ ፓሲቭ የሆነ ፓሰር ነው ያጣው። ለዛ እኮ ነው አንድ እንቅስቃሴ ላይ አይታችሁ ከሆነ ከረፍት በፊት ማይል ሉዊስ ስኬሊ ልክ ወደ ፋይናል ሰርድ መግቢያ ሚድ ሰርድ አካባቢ ሆኖ ለማርቲን ኦዲጋርድ የሰጣትን ይቅርታ ለማርቲኔሊ ያሻገረውን ኳስ ካያችሁ ሳይጠቀምበት የቀረው ኳስ ያ ማለት ምንድነው? ይሄ ፓሲቭ ፓሰር የሚባለው ቴክኒክን ይሄ ተጫዋች ካለው ተፈጥሯዊ ስኪል አንፃር እንዲህ አይነት ፓሶች ማድረግ ይችላል። ራይስ የሚሆነው ለፔኔትሬቲቭ ፓስ ወይም ፔኔትሬት አድርጎ አርሴናል በቁጥር ከፍ ብሎ ከኳስ ጋር ወደ ፋይናል ሰርድ እንዲገባ ነው። ስለዚህ የፓርቴ እዚህ ፖዚሽን ላይ መጫወት አንደኛ የቡድኑ የማጥቃት ባላንስ ነው፣ ከኳስ ውጪ ደግሞ የመከላከልን ባላንስ ነው። የመከላከል ቅርጽ ስላለው ብቻ ራይስ 6 ቁጥር ቦታ ላይ ፊት ያደርጋል ማለትም ከባድ ነው። አርሴናል ባላንሱን ያጣል። ለምን? የሚዘረጉ አድቫንስድ የሚሆኑ ወይም የተሳካላቸው ረጅም ፓሶች በውጤታማነት የማጥቂያ እንቅስቃሴን ማስጀመር ይቸገራል አርሴናል ራይስ እዚህ ፖዚሽን ላይ ሲጫወትና ከፓሪስ ሴን ጀርሜን ፓተርን አልፎ የአርሴናል ባላንስ ማጣት የጨዋታውን ውጤት 1-0 እንዲሁም ምክንያት ሆነ። 1-0 መሆኑ ደግሞ ለአርሴናል ትልቅ አድቫንቴጅ ነው። ፓሪስ ሴን ጀርሜን እንዲህ አይነት ፓተርን እና የማጥቃት መንገድ አግኝቶ አልተጠቀመም።
አንድ ግብ ብቻ ማስቆጠሩ አርሴናል ሁለተኛውን ጨዋታ በደም እነዚህ ክፍተቶችን ቀርፎ መጥቶ አስተካክሎ ውጤቱን እንዲቀይር ትልቅ አቅም ሆኖታል 1-0 ማለቁና በሁለተኛው ዙር ሚካኤል አርቴታ እንግዲህ በሌላ ሲስተም ይመጣል ተብሎ ይጠበቃል። የዛሬው ጨዋታ ግን አራቱ ስፔናውያን የሚፋጠጡበት ነው። አንደኛው የሀገሩ ልጅ እዛው የጉፔስኮን ተወላጅ ሚካኤል አርቴታን በደርሶ መልስ በማሸነፍ አዲስ ታሪክ ለራሱ ሲቪውን ከፍ ማድረጊያ ነገ በሪያል ማድሪድ በባርሳ ቢፈለግ አሁን ራሱ በሪያል ማድሪድ እየተፈለገ ነው። አንዶኒ ያሮላ ጥሩ የመደራደሪያ አቅም ለራሱ መገንባት ይችላል። በተቃራኒው ደግሞ ፔፕ ጋርዲዮላ መጣው ያለ ነው ኋላ ሚካኤል አርቴታ ከሁለት ተከታታይ ውድድር ዓመት በኋላ ይሄን ደረጃ ማጣት አይፈልግም። ምክንያቱም በፕሪሚየር ሊጉ አንድ ቡድን ወጥ በሆነ ብቃት እዚህ ደረጃ ላይ መገኘት ከቻለ በቀጣይ ስቴጅ ችግሮችን ሲቀርፍ ሊገኝ የሚችለው አንደኛ ደረጃ ላይ ነው። ስለዚህ ይሄን ፖዚሽን አቶ መጨረስ አይፈልግም። በሌላ በኩል ደግሞ ይሄን ውጤት በሙሉ ተጫዋች በሙሉ ስብስቤ ገብቼ አሸንፌ ደረጃዬን አስከብሬ የሮቡን ጨዋታ በድል ለመወጣት የተጫዋቾችን ፊትነስ ከፍ አድርጌ ጨዋታ የጌም ፊትነሳቸውን አሳድጌ መቅረብ ፈልጋለሁ ካለ ደግሞ ተጋጣሚው በርንማውዝ ነው። በተቃራኒው ደግሞ ኤክስፐሪመንቱን 50% የሚያየው ደግሞ ሉዊስ ኤንሪኬ። ስለዚህ እነዚህ አራት አሰልጣኞች የጋራ ጦርነት በ90 ደቂቃ ነው ዛሬ ምሽት 1 ሰዓት ተኩል ምናየውና ይሄም እግር ኳሳዊ አዝናኝ አጋጣሚ ይፈጥራልና ስለ ፓሲቭ ፓሰርስ ሁለተኛ ዙር ፕሮግራም እንሰራለን ከአባ ጋር። ምክንያቱም የሱ ሐሳብ እዚህ ውስጥ ብዙ ስላለ እኔ በተወሰነ መልኩ ከፓሪስ ሴን ጀርሜን ፓተርንና የአርሴናል ባላንስ ማጣት አማካይ ስፍራን ትንሽ ክፍተት ሲያገኝ እነዛ ቴክኒሻል ተጫዋቾች እንዴት ባንዴ ዶሚኔት እንደሚያደርጉ ነው ያነሳውላችሁ። ነገር ግን ከኳስ ጋር ባለው ደግሞ ቴክኒክ ያባትን ተናከኔ በብዙ ርቀት የተሻለ ስለሆነና በተለይ ደግሞ አጎቴ ሁሴን አብዱል ቀኒ ከአሜሪካ ድምጽ ልኮልን ከአባ ጋር በቀጥታ ስልክ ተደዋውለው በፓርቴ ሞግደልና በአርሴናል ሽንፈት መካከል በጣም የሚያስገርም ሰፊ ትንተና ልኮልናልና እሱንም አካተን አባም ከድካም ውስጥ በደንብ ፊት ሲያደርግ በነገው ፕሮግራም ደግሞ የጨዋታውን ውጤት ይዘን ከጨዋታው ጋር በተገናኘ የተወሰኑ ነጥቦች እናነሳለን። ግን በነገው ፕሮግራም እንድትጠብቁ ከወዲሁ የማስታወቂያ አንድ ጥቆማ ልንገራችሁ። የሶስት ሰው ሐሳብ ነው በነገው ፕሮግራም የሚነሳው። የኔ የተለየ ሐሳብ አለኝ፣ አባም የተለየ ሐሳብ አለው። ሶስተኛ ደረጃ ደግሞ አጎቴ ሁሴን አብዱል ቀኒ ደግሞ ያላከልን ድምጽ አለ። የሶስቱ ሐሳብን ነው የምታደምጡትና ሰፊ ፕሮግራም ከውጤቱ ጋር ያይዘን በነገው እሁድ ንጋት ፕሮግራማችን በድጋሚ ወደ እናንተ ተመልሰን እንመጣለን። ፕሮግራማችንን ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምትገኙ ደግሞ ይህንን ፕሮግራም በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝ ያው ከጉንፋን ጋር እየታገልን ድምጻችን ምናልባት እንደቀድሞ ላይሆን ይችላልና በጣም ከልብ ይቅርታ እየጠየቅን ከዚህ ፕሮግራም በመቀጠል ሊቨርፑል እንዴት የዘንድሮ የውድድር ዓመት የፕሪሚየር ሊግ አሸናፊ እንደሆነና ከኤርገን ክሎፕ ስብስብ ጋር እያነጻጸርን በተመሳሳይ ቡድን ነገር ግን በተለያየ የጨዋታ መንገድ እንዴት በአንድ ስኳድ ፕሪሚየር ሊጉን ማሸነፍ ቻለ አርነ ስሎት የሚለውን በተወሰነ መልኩ እንመለከታለን። መልካም የረፍት ቀን እንዲሆን እየተመኘው ሰላም ቆዩ።